ፌጦ በሀገራችን ኢትዮጵያ ውስጥ ከትውልድ ወደ ትውልድ ሲተላለፍ የመጣ ለብዙ አይነት የጤና እክሎች እንደ ፈጣን መፍትሄ የምንጠቀምበት ጥንታዊ ተፈጥሯዊ እጽዋት ነው። ለሆድ ህመም፣ ለፀጉር እድገት፣ ለጉንፋን እንዲሁም ደግሞ ለበሽታ መከላከል አቅም ማሳደጊያነት ያለው ጥቅም በብዙዎች ዘንድ ይታወቃል። ነገር ግን እውነታው ምንድን ነው? ተፈጥሯዊ የሆነ ነገር ሁሉ ለሁሉም ሰው አምነው የሚወስዱት ወይንም ምንም ጉዳት የሌለው መድኃኒት አይደለም። ይህ ተአምራዊ እጽዋት ለአንዳንዶቻችን ፈውስ ወይንም መድኃኒት ሲሆን፣ ለሌሎቻችን ግን ሳናውቀው ህይወታችንንና ጤናችንን ለከፍተኛ አደጋ የሚያጋልጥ መርዝ ሊሆንብን ይችላል። በተለይም የተወሰኑ የጤና ሁኔታዎች ወይንም የህክምና ታሪክ ያለባቸው ሰዎች ፌጦን በፍጹም ልትነኩት አይገባም። ዛሬ በዚህ ቪዲዮ ፌጦን በጭራሽ መጠቀም የሌለባቸውን 8 ሰዎችና ከጀርባው ያሉትን አደገኛ ምክንያቶች በዝርዝር እንመለከታለን። እጅግ ጠቃሚና አስተማሪ መረጃን የያዘ ቪዲዮ ስለሆነ እስከ መጨረሻው ተከታተሉኝ። መልካም ቆይታ ይሆንላችሁ። አንደኛ፣ ነፍሰ ጡር እናቶች። አንደኛውና ከሁሉም በላይ ጥንቃቄ የሚያስፈልገው ነፍሰ ጡር ወይንም እርግዝና ላይ ያሉ ሴቶች ናቸው። ፌጦ የማህፀን ጡንቻዎችን የማኮማተርና የመጭመቅ አቅም የሚያፋጥኑ ኃይለኛ ተፈጥሯዊ ንጥረ ነገሮችን በውስጡ ይዟል። ይህም ደግሞ በተለይም በመጀመሪያዎቹ የእርግዝና ወራት ውስጥ ያልተጠበቀና አሳዛኝ የሆነ የፅንስ መቋረጥን ሊያስከትል ይችላል። በኋለኞቹ የእርግዝና ወራትም ቢሆን ማህፀን ያለ ጊዜው እንዲኮማተር በማድረግ ያልተጠበቀና ያለ ጊዜው የወሊድ ምጥን እንዲመጣ የማድረግ ከፍተኛ እድልም አለው። ስለዚህ ነፍሰ ጡር የሆናችሁ ወይንም እርግዝና አለብኝ ብላችሁ የምታስቡ ሴቶች ከፌጦና ከፌጦ ውጤቶች ሙሉ በሙሉ መታቀብ አለባችሁ። ሁለተኛ፣ የታይሮይድ ችግር ያለባችሁ ሰዎች። ሁለተኛው ደግሞ የታይሮይድ እጢ ህመም ወይንም የሆርሞን መዛባት ያለባችሁ ሰዎች ናቸው። ፌጦ በውስጡ ጎይትሮጅንስ በመባል የሚታወቁ ተፈጥሯዊ ንጥረ ነገሮችን በከፍተኛ መጠን ይዟል። ልክ እንደ ጥቅል ጎመን ማለት ነው። እነዚህ ንጥረ ነገሮች ደግሞ የታይሮይድ እጢዎችን ከምግብ የምናገኘውን አዮዲን በትክክል እንዳይስብና እንዳይጠቀም እንቅፋት ይሆኑበታል። የታይሮይድ እጢ አዮዲን ማግኘት ካልቻለ ደግሞ ለሰውነታችን አስፈላጊ የሆኑትን የሜታቦሊዝም ሆርሞኖች ማመቻቸት አይችልም። ይህም ደግሞ የታይሮይድ እጢ ማበጥን ወይንም ጎይተር ወይም ደግሞ የታይሮይድ ሆርሞን ምርት ከሚፈለገው በላይ እንዲቀንስ ያደርጋል። ሃይፖታይሮይዲዝም ይባላል። ስለዚህ አስቀድሞ የታይሮይድ ህመም ያለባችሁ ከሆነ የጉሮሮ ማበጥ ወይንም የታይሮይድ መድኃኒት የምትወስዱ ከሆነ ፌጦን መውሰድ የባሰ ሁኔታውን ስለሚያባብሰው በፍጹም መጠቀም የለባችሁም። ሶስተኛ፣ የደም ስኳር መቀነስ ያለባቸው ወይንም የስኳር መድኃኒት የሚወስዱ ሰዎች። ሶስተኛውና አደገኛው የደም ስኳር መጠናቸው ዝቅተኛ የሆኑ ወይንም የስኳር መድኃኒት የሚወስዱ ሰዎች ናቸው። ፌጦ በውስጡ ባሉት ንቁ ንጥረ ነገሮች አማካኝነት የደም ውስጥ የስኳር መጠን በከፍተኛ ሁኔታ የመቀነስና የማውረድ ተፈጥሯዊ አቅም አለው። የባህሪው ከፍተኛ የስኳር መጠን ላለባቸው ሰዎች ጠቃሚ መስሎ ሊታይ ይችላል። ነገር ግን አስቀድሞ የደም ስኳራቸው ዝቅተኛ ለሆኑ ሰዎች ወይም ደግሞ የስኳር መጠን የሚቀንሱ መድኃኒቶችን ለምሳሌ እንደ ኢንሱሊን ወይንም ታብሌቶችን ለሚወስዱ ህመምተኞች ግን አደገኛ ወጥመድ ነው። ፌጦን ከስኳር መድኃኒት ጋር አብሮ መውሰድ የደም ስኳር መጠን ድንገት ከሚፈለገው በታች በጥልቀት እንዲወርድ ያደርጋል። ይህም ደግሞ ለራስ ምታት፣ ለከፍተኛ መንቀጥቀጥ፣ ለራስ መሳትና አስቸኳይ ህክምና ካልተደረገ እስከ ኮማ የሚያደርስ ከባድ አደጋን ሊያደርስ ይችላል ማለት ነው። አራተኛ፣ የቀዶ ጥገና ቀጠሮ ያላችሁ ሰዎች። አራተኛውና ብዙ ጊዜ ትኩረት የማይሰጠው ደግሞ በቅርብ ቀን የቀዶ ጥገና ህክምና የሚደረግላቸው ወይንም ቀጠሮ ያላቸው ሰዎች ናቸው። ፌጦ በሰውነታችን ውስጥ የደም ስኳር መጠንን እናም ደግሞ የደም ግፊትን በከፍተኛ ሁኔታ የመለወጥ እንዲሁም የማውረድ ተፈጥሯዊ አቅም አለው። ይህ ባህሪው ደግሞ በቀዶ ጥገና ወቅትም ሆነ ከቀዶ ጥገና በኋላ ባለው የማገገሚያ ጊዜ ውስጥ የህክምና ባለሙያዎች የደም ስኳርና ግፊትን በትክክል ለመቆጣጠር የሚያደርጉትን ጥረት በእጅጉ ያወሳስበዋል። በተጨማሪም ፌጦ በደም መርጋት ሂደት ላይ ተጽዕኖ ሊፈጥር ስለሚችል በቀዶ ጥገና ወቅት ያልተጠበቀ ከመጠን በላይ የደም መፍሰስ አደጋን ሊያስከትል ይችላል። ስለዚህ ለማንኛውም አይነት የቀዶ ጥገና ህክምና ቀጠሮ ካላችሁ ከቀዶ ጥገናው ቀን 2 ሳምንታት አስቀድማችሁ ፌጦን ሙሉ በሙሉ ማቆምና ለሐኪማችሁ ማሳወቅ ይኖርባችኋል። አምስተኛ፣ የፖታሺየም መጠን መቀነስ ያለባቸው ሰዎች። ፌጦ ተፈጥሯዊ የሽንት ማስወጣት ባህሪ ያለው እጽዋት ነው። ይህ ማለት ሰውነታችን አላስፈላጊ ፈሳሾችን በሽንት አማካኝነት አውጥቶ እንዲጥል ያፋጥነዋል።
ነገር ግን ከፈሳሹ ጋር አብሮ በሰውነታችሁ ውስጥ የሚገኘው አስፈላጊው የፖታሽየም ማዕድን በከፍተኛ መጠን በሽንት መልክም ይወጣል። አስቀድሞ በሰውነታችሁ ውስጥ የፖታሽየም መጠን ዝቅተኛ የሆኑ ሰዎች ፌጦን ሲወስዱ መጠኑ ከሚፈለገው በታች በጥልቀት እንዲያንስ ያደርገዋል። ፖታሽየም ደግሞ ለልብ ምት ስርዓትና ለጡንቻዎች ስራ ወሳኝ ማዕድን በመሆኑ ማነሱ ለከፍተኛ ጡንቻ መኮማተር፣ ለቅጽበታዊ ድካምና ለህይወታችሁም አደገኛ ወደሆነ የልብ ምት መዛባት ሊዳርጋችሁ ይችላል። ስድስተኛ የጨጓራ ቁስለት ያለባቸው ሰዎች። ሌላውና በፍጹም ጥንቃቄ የሚያስፈልገው ደግሞ የጨጓራ ቁስለት ወይንም ከባድ የሆነ የጨጓራ ህመም ያለባቸው ሰዎች ናቸው። ፌጦ ባህሪው እጅግ የሚያቃጥል ተፈጥሮ ያለው እጽዋት ነው። የጨጓራ ሽፋን መላጥ፣ ቁስለት ወይንም ከፍተኛ የአሲድ መብዛት ያለባቸው ሰዎች ፌጦን በሚወስዱበት ጊዜ የፌጦ የሚያቃጥል ባህሪው ቀጥታ የተጎዳውን የጨጓራ ሽፋን ያበሳጨዋል። ይህም ደግሞ የጨጓራ አሲድ ምርትን በከፍተኛ ሁኔታ በማነሳሳት ሊቋቋሙት የማይችሉት የማቃጠል ስሜት፣ የሆድ ቁርጠት እናም ደግሞ የጨጓራ ቁስሉ የበለጠ እንዲሰፋና እንዲደማ ሊያደርግ ይችላል። ስለዚህ የጨጓራ ህመም ያለባችሁ ከሆነ ፌጦን እንደ ሕክምና መውሰድ ሁኔታውን የበለጠ የሚያባበስ በመሆኑ በፍጹም ልትጠቀሙት አይገባም። ሰባተኛ ህፃናት፣ በተለይ ከ2 ዓመት በታች ያሉ። ሰባተኛውና ትልቅ ጥንቃቄ የሚፈልጉት ደግሞ ህፃናት በተለይም እድሜያቸው ከ2 ዓመት በታች የሆኑ ህፃናት ናቸው። በብዙ አካባቢዎች ለህፃናት የሆድ ቁርጠት ወይንም ህመም ሲያጋጥም ፌጦን በጥቂቱ የመስጠት ባህላዊ ልምድ አለ። ነገር ግን ይህ ልማድ እጅግ አደገኛ ነው። የህፃናት የምግብ መፈጨት ስርዓት የጨጓራና የአንጀት ሽፋን ገና ሙሉ በሙሉ ያልጠነከረና እጅግ ስስ ነው። የፌጦ ኃይለኛ የሚያቃጥል ተፈጥሯዊ ባህሪ የህፃናትን ስስ የጨጓራ ሽፋን በከፍተኛ ሁኔታ ያበሳጨዋል። ይህም ደግሞ ህፃናቱ ላይ የሆድ ቁርጠት፣ ማስመለስ፣ ተቅማጥና የሆድ ውስጥ ፈሳሽ መዛባትን ያስከትላል። ስለዚህ እድሜያቸው ለጋ የሆኑ ህፃናት ላይ ፌጦን መጠቀም ሙሉ በሙሉ የተከለከለና ለከፍተኛም የጤና እክል የሚዳርግ በመሆኑ በፍጹም ልትሰጧቸው አይገባም። ስምንተኛ ዝቅተኛ የደም ግፊት ያለባቸው ሰዎች። ፌጦ በውስጡ ባሉት ንጥረ ነገሮች አማካኝነት የደም ስሮችን በማስፋትና የሽንት መጠንን በመጨመር የደም ግፊትን የማውረድ ተፈጥሯዊ አቅም አለው። ይህ ባህሪው ከፍተኛ የደም ግፊት ላለባቸው ሰዎች ጠቃሚ ሊመስል ይችላል። ነገር ግን የደም ግፊታቸው አስቀድሞ ዝቅተኛ የሆኑ ሰዎች ፌጦን ሲወስዱ ግፊታቸው ከሚፈለገውና ከጤናማው መጠን በታች በጥልቀት እንዲያንስ ያደርገዋል። ይህም ደግሞ ለአእምሮ የሚደርሰውን የደምና የኦክሲጅን መጠን ስለሚቀንሰው ከፍተኛ የራስ ምታት፣ የእይታ ብዥታ፣ የሰውነት መንቀጥቀጥና ድንገተኛም የራስ መሳት አደጋን ያስከትላል። ስለዚህ ዝቅተኛ የደም ግፊት ካለባችሁ ፌጦን መጠቀም ግፊታችሁን የበለጠ የሚያወርደው በመሆኑ በፍጹም ልትወስዱት አይገባም። ስለሆነም በአጠቃላይ ፌጦ ለብዙዎቻችን ጠቃሚና ተፈጥሯዊ መፍትሄ ቢሆንም አሁን የዘረዘርናቸው 8 ሰዎች ውስጥ ካላችሁ ግን ከጥቅሙ ይልቅ ጉዳቱ በእጅጉ የሚያመዝን ስለሆነ ሙሉ በሙሉ መታቀብ ይኖርባችኋል። ጤናችሁ ለመጠበቅ ማንኛውም ተፈጥሯዊ መፍትሄ ከመጠቀማችሁ በፊት ሁልጊዜ ከሕክምና ባለሙያ ጋር መማከርን አትርሱ። ቪዲዮ ከተመቻችሁ ላይክ እና ሼር በማድረግ ለሌሎችም እንዲደርስ አድርጉ። ለቻናሉም አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ ጠቃሚና አስተማሪ ቪዲዮ የምንገናኝ ይሆናል። እስከዛው ጤናችሁ ይጠበቅ። ቸር ሰንብቱ።